ለአርሰናል ደጋፊዎች በአጠቃላይ እንኳን ደስ ያላችሁ። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን ሻምፒዮን ስለሆናችሁ ስለሚገባችሁ የምርም 22 ዓመታትን ያለ ዋንጫ ለተጓዘ አንድ ቡድን እንዴት ታማኝ ሆኖ በእግር ኳስ እየደገፉ መቀጠል እንደሚቻልም ጭምር ላስመለከታችሁ፣ በመጨረሻም በሚገባችሁ ቦታና ስፍራ ላይ ስለተገኛችሁ የሚገባችሁ አይነት ሲዝን ስለነበረ እንኳን ደስ ያላችሁ ማለት ግዴታና አስፈላጊ ነገር ነው። በተመሳሳይ ግን በዚህኛው ውድድር ዘመን በጣም አስደናቂ ጊዜን ከማሳለፍ ባሻገር በአርሰናል ቤት ውስጥ የአሰልጣኝ ሚኬል አርቴታ አስደናቂ የውድድር ቆይታዎችን በተመለከተ በአርሰናል ቤት ውስጥ ስላመጧቸው ለውጦች፣ ስላመጧቸው ሪቮሉሽኖች፣ ስላመጧቸው ትራንስፎርሜሽኖች ማንሳት እጅግ በጣም አስፈላጊ ነው። የምርም አሁን በአርሰናል ቤት ውስጥ የ6 ዓመት ኮንትራት ይቀርብላቸዋል ተብለው ከሚጠበቁ ሰዎች መካከል በቀዳሚነት የሚነሱ በእንግሊዝ ፕሪሚየር ሊግ ከፍተኛ ደሞዝ የሚከፈላቸው አሰልጣኝ የማድረግ ግዴታ ውስጥ የሚገባ ይመስላል። አሁን እየወጡ ያሉ መረጃዎች እንደሚጠቁሙትም ጭምር ከ2003/4 በኋላ ለመጀመሪያ ጊዜ አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋገጠበት የውድድር ዘመን ሆኗል። እናም ያ በጣም ብዙዎች የወዱት የነበሩለት፣ ብዙዎች የሞቱለት፣ ብዙዎች የቆሰሉለት፣ ብዙዎች ከቦታ ቦታ የተሰደዱለት አርሰናል ከሀገር ቤት እስከ አፍሪካ፣ ከአፍሪካ እስከ ባህር ማዶ በመላው ዓለም የሚወደድ አንድ ክለብ፣ በአፍሪካ ደግሞ በጣም ዶሚኔት ያደረገን ቡድን ስናነሳ ይህንን አይነት ዋንጫ በቅርብ ዓመታት መመልከት አልቻለም። በዚህ ምክንያት ብዙዎች ስለ አርሰናል ምናልባትም ወድቆ ስለመነሳት በብዙ ያነሱ የነበሩ ደጋፊዎች ነበሩ። ከ250 ሚሊዮን ፓውንድ ያላነሰ ገንዘብ በዚህኛው የውድድር ዘመን አርሰናልን ለማጠናከር ገንዘብ ወጥቶ እንደነበርም ጭምር ይታወቃል። እንደ አንድሪያ ቤርታ ያሉ ሰዎች ይህንን የአርሰናልን ጥንካሬ ምናልባት በዝውውሮች ላይ ለማገዝ በጣም ስኬታማ የሚባል ቆይታዎችን መፈጸም የቻሉ ሰዎች ነበሩ። እንደነ ጋብርኤል ሄንዘ ያሉ የሚኬል አርቴታ አሲስታንት ወይም ረዳት አሰልጣኝ ሆነው ከዚህ ቀደም በማንቸስተር ዩናይትድ እና በሪያል ማድሪድ የሚታወቁት ሰው ይህንን ኮችንግ ስታፍ ለማገዝ ወደ አርሰናል ሲመጡ ምን እንደሰሩም ጭምር ይታወቃል። የአርሰናል አመራሮች እንደነ ጆሽ ክሮንኬ፣ ጋርሊክ፣ በተምሳሌ እንደነ ጄምስ ኪንግ ያሉ ሰዎች ዋናው የበላይ ኃላፊዎች የሚባሉ ሰዎች ወይም በ5 ሰዎች ይመራል የሚባለው የአርሰናል ወሳኙ ዲፓርትመንት እንዴት ለዚህኛው የውድድር ዘመን አርሰናል የሆነ መንገድ እንዳበጃጁም ጭምር የሚያሳይ አይነት ሲዝን እንዳሳለፉም ጭምር የሚገባቸው አይነት ቡድን ለመገንባት በትክክል ፎርም ላይ እንደነበሩም ጭምር የሚጠቁሙ አይነት ቆይታዎች ያሳልፉበት ነበረ። በጣም በጣም የሚያስደንቅ አርሰናል በመከላከሉ ምናልባትም በእንግሊዝ ፕሪሚየር ሊግ ከተመለከትናቸው አስደናቂ ከሚባሉ የመከላከል ጥምረት ካየነባቸው ክለቦች መካከል እንደ አንዱ የሚነሳ ነው። ኤክስትሪምሊ በጣም ውብ የሚባል የመከላከል አቅም የነበረው ቡድን እንደነበረም ጭምር የተመለከትንበት ነበር። ለዚህ የውድድር ዘመን ለአርሰናል አንዱ የስኬታማ ዘመን ምናልባትም ለስኬታማነታቸው በትልቁ አጥቂዎች ጨዋታዎችን ያሸንፋሉ፣ ተከላካዮች ዋንጫን እንድታሸንፍ ይረዳሉ እንደሚሉት ሁሉ አሰልጣኝ ሰር አሌክስ ፈርጉሰን የዚህ የውድድር ዓመት የአርሰናል የመከላከል ብቃት የምርም የእንግሊዝ ፕሪሚየር ሊግን ለማሸነፍ ምን ያህል ዲዘርቭ የሚያደርጉ ተጫዋቾች እንደነበሩም ጭምር የተመለከትንበት የውድድር ዘመንን ሲያሳልፉ ትልቁን ስራ መስራት የቻሉ ተጫዋቾች ነበሩ እና በዚህ ቡድን ውስጥ የነበራቸው ሚና ቀላል የሚባል አይደለም። ወደኋላ መለስ ካለ እዚህ ቡድን ውስጥ ምናልባትም ወደ 2003/4 የአርሰናል ስብስብ ውስጥ መካተት የሚችሉ ጥቂት ተጫዋቾችን ነው የምናነሳው። ዳቪድ ራያ በሲመን ቦታ፣ ምናልባት ከዛ ባለፈ ሳሊባ ከካምቤል ጋር የሚጣመር አማካይ ላይ ዴክላን ራይስን ብንጨምር፣ መስመሮች ላይ ቡካዮ ሳካን ብንጨምር ነው። ከዚህ ውጭ ያሉ ተጫዋቾች ከዚህ ቀደም በነበረው አርሰናል የሚዋጡ ናቸው። ነገር ግን ያ የሚጠበቀው ትራንስፎርሜሽን በአርሰናል የመከላከል ጥራት ብዙዎች እንደሚሉት ደግሞ የሚኬል አርቴታ የአርሰናል ትራንስፎርሜሽን በመጨረሻም ተጠናቆ ለዋንጫ ዝግጁ ከመሆን ባሻገር ዋንጫውን ማሸነፍ እንደሚቻልም ጭምር ያሳየበት የውድድር ዘመንን የተመለከትንበት ነው። አሰልጣኝ ሚኬል አርቴታ በእንግሊዝ ፕሪሚየር ሊግ ከክሪስታል ፓላስ ጋር ከሚያደርጉት የጨዋታ መርሃ ግብር በፊት ወደ አደባባይ ከደጋፊዎቻቸው ጋር ሰለብሬት ስለሚያደርጉበት
ፓራዴ ዝግጅት ተጠይቀው በሁለቱ ዋንጫዎች ነው ከደጋፊዎች ጋር ሴሌብሬት ማድረግ የምፈልገው የሚል ሀሳባቸውን አጋርቷል። ዊች ሚንስ የአውሮፓ ሻምፒየንስ ሊግን ማሸነፍ እንደሚፈልጉም ጭምር ገና ከወዲሁ እየተናገሩ ይገኛሉ። በእርግጠኝነት ያንን ለማድረግ የ90 ደቂቃ ብቻ የሚቀረው ቡድኑ ምናልባትም በዚህኛው የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ጉዳይ ብቻ ወደኋላ እንዲያፈገፍግም ጭምር የሚያደርጉበት እንዳልሆነ ይታወቃል። ከ2019/20 እስከ 2025/26 በነበሩት ቆይታዎች የዚህ ቡድን ቆይታዎችን በተመለከተ ሻምፒዮን ለመሆን ብዙ ትግሎች የነበሩበት ስምንተኛ ከዛ በኋላ ከፍ ብሎ በመጨረሻም የዚህ ውድድር ዘመን ሻምፒዮን ለመሆን የተቃረበው ቡድን እንደነበርም ጭምር የተመለከትንበትን ሲዝን አሳልፏል። በጣም አስደናቂ የሚባል አይነት ቆይታዎችንም ጭምር ያሳለፈ እስካሁን ድረስ በአሰልጣኝ ሚኬል አርቴታ ቆይታዎች በሲዝን ብዙ ጨዋታዎችን ያከናወነበት 63ኛ ጨዋታውን ያደርጋል። በቅርቡ አርሰናል በኤክስጂ ዲፈረንሶች በሚኬል አርቴታ ስር 2019/20 በአጠቃላይ 12ኛ ሆኖ ነበር ያጠናቅቀው። በ2020/21 የውድድር ዘመን በጎሎች ማለት ነው በእንግሊዝ ፕሪሚየር ሊግ 7ኛ ሆኖ በ2021/22 5ኛ፣ በ2022/23 3ኛ፣ በ2023/24 1ኛ፣ በ2024/25 2ኛ፣ በ2025/26 የውድድር ዘመን 1ኛ ሆኖ ማጠናቀቅ የቻለባቸው የእንግሊዝ ፕሪሚየር ሊግ ብዙ ጎሎች እያስቆጠረ መምጣት የቻለ ቡድንም ጭምር እንዲገነቡ ያስቻሉበት ነበር። ዘንድሮ በአጠቃላይ 0.97 ጎሎች ነበሩት በእያንዳንዱ ጨዋታ። ይሄኛው ምናልባትም ከ2023/24 የውድድር ዘመን በኋላ በእንግሊዝ ፕሪሚየር ሊግ ብዙ ጎሎችን ማስቆጠር የሚችለው የሚኬል አርቴታ ቡድን እንደነበረም ጭምር ያየንበት እንደነበር ይታወቃል። ቅድም እንዳነሳ ነው ሁሉ አርሰናል ሻምፒዮን ለመሆን ምንድን ነበረ ምክንያት የነበሩት ብለን ስናነሳ በእንግሊዝ ፕሪሚየር ሊግ የመከላከል ጥራቱ በጣም አስደናቂ እንደነበርም ጭምር ያየንበት እንደነበር ዘንድሮ የተመለከትንበት ነበረ። በጣም በመከላከሉ ድንቅ የሚባለውን ቡድን ያየንበት በእንግሊዝ ፕሪሚየር ሊግ ብዙ ጎሎች የማይሞከሩበት ብዙ ጎሎች የማይቆጠሩበት ብዙ ጎሎች እንዲቆጠሩበትም ጭምር ደግሞ ለተጋጣሚ ቡድኖች እድሎችን ቦታዎችን የማያመቻች የማይሰጥ የማይፈቅድ ቡድን እንደነበረም ጭምር ያየንበት ነበረ። መከላከሉ አርሰናልን በእጅጉ ለዋንጫ ዲዘርቭ እንዲያደርግ ዋንጫ እንዲያነሳም ጭምር ትልቁን አስተዋጽኦ መውሰድ የቻለው የሜዳ ላይ ዲፓርትመንት ነበር ማለት እንችላለን። ከዚያ ባሻገር የሴት ፒስ የቆመ ኳስ አጠቃቀማቸው ምናልባትም በቅርብ ዓመታት የአውሮፓ እግር ኳስ ወደ ሌላ ምዕራፍ ደግሞ እያሸጋገረ የሚገኘው የቆመ ኳስን ወደ ጎልነት የመቀየር ሬት ከፍ ብሎ ተመልክተናል። በኦፕን ፕሌይ አርሰናል ካስቆጠራቸው ጎሎች ይልቅ ለሴት ፒሶች በጣም ቅርብ እየሆነ መጥቷል። ተመልከቱ፣ አሰልጣኝ ሚኬል አርቴታ በአርሰናል የኮቺንግ ካሪየሩን ሲጀምር 2019/20 በኦፕን ፕሌይ የሚያስቆጠራቸው ጎሎች 71.1% ነበር። የዛኔ ከሴት ፒስ ከቆሙ ኳሶች ሊሆን ይችላል። ለምሳሌ ቆሙ ኳስ ስንል ቅጣት ምት፣ የማዕዘን ምቶች እንዲሁ ደግሞ ተጨራርፈው የሚቆጠሩ ጎሎች ምናምኖችን ከተመለከተን 22% ናቸው። ይሄ ቁጥር ምን ያክል ከፍ ብሎ ዘንድሮ ላይ በኦፕን ፕሌይ የሚያስቆጠራቸው ጎሎች 65.3% ሲሆኑ ከቆሙ ኳሶች በአጠቃላይ ወይም ከሌሎች የሚያስቆጠራቸው ጎሎች 27.2% ናቸው። በነገራችን ላይ እነዚህ 27.2% የምንላቸው ጎሎች አርሰናልን እንዲሁ በጣም በቀላሉ አይደለም የራሱን ሪከርድም ጭምር እንዲያሻሽል ከማድረጋቸው ባሻገር የእንግሊዝ ፕሪሚየር ሊግ ሻምፒዮን እንዲሆንም ጭምር በትልቁ ያገዙት የጎሎች ተሳትፎች የነበሩበት እንደነበር ያየነበት ነበር። በየሲዝኖቹ በጣም ከፍ ብለውም ጭምር የተመለከትንባቸው ከ2019 የአርሰናል የሴት ፒስ ጎሎች 6 ብቻ ነበሩ። ከዚያ ባሻገር ከፍ ብለው መጨረሻ ላይ የላቁ ቁጥሮች ከ22 በላይ በአንድ ሲዝን ጎሎች ማስቆጠር እንዲችልም ጭምር ምክንያት የነበረበት ነበር። ለምሳሌ አርሰናል ከተቀያሪ ተጫዋቾች ብዙ ጎሎችን ማስቆጠር የሚችል ቡድን እንዲሆን ምክንያት ሆኗል። ይሄኛው የሚኬል አርቴታ ትራንስፎርሜሽን ለምሳሌ በዚህ ውድድር ዘመን አርሰናል 22 ጎሎች ላይ በቀጥታ ተሳትፎ ማድረግ የቻሉ ተጫዋቾችን ከተቀያሪ ወንበር ላይ ከተነሱ ተጫዋቾች ማግኘት ችሏል። 11 ጎል እና 11 አሲስት። ይህንን በ2019/20 ሲጀምር 7 ጎሎች ላይ ነበር በቀጥታ ተሳትፎ ማድረግ የቻሉት 5 ጎል እና 2 አሲስቶችን ማድረግ የቻሉ ተጫዋቾችን ነው። 2021 እንዲያው ከፍተኛ የምንለው ቁጥር በ2023/24 የነበረበት ሲዝን ላይ 20 ጎሎች ላይ በቀጥታ ተሳትፎ ማድረግ የቻሉበትን ሲዝን ያስተዋልንበት ነበርና
ከረጅም ቆይታዎች በኋላ የተመለከትነው ቡድን በመጨረሻም ለዋንጫ ዲዘርቭ በማድረግ በሚችልበት ወቅት ላይ ይህንን አይነት ሲዝን አሳለፈና የምርም የሚገባቸውን ዋንጫ በመጨረሻም አሳክተውታል።